ጥቋቁር ነጠብጣቦች ወይንም የማዶስን የፊት ክሬም በእነዚህ ሀገሮች ያገኙታል። አሊያም ለበለጠ መረጃ በዚህ ስልክ ይደውሉ። ማዶስ ፍቅር ልዩ ስሜት ነው። ራስን በሌላ ልብ ውስጥ ማኖር፣ የራስን ልብ የሌላ መኖሪያ ማድረግ። አበባ የመሆን የልጅነት ዘመን አልፎ የፍሬነት ዘመን የሚመጣበት ነው ፍቅር። ውደዱኝ የሚል እረፍተ ዘመን ላይ ለደረስኩት ለኔ ይህ እንግዳ ስሜት የደስታዬም የሰቆቃዬም ምንጭ ነው። እኔ እየፈለኩ የማልፈለግ እየራበኝ መብላት የምፈራ እየተመኘሁ የተመኘሁት ሲሆን የምጨነቅ ሆኛለሁ። ወንድ የሚባል አውሬ የሆነ ፍጡር ለምን እንደተፈጠረ እያሰብኩ እልፍ አላፍ እንቅልፍ አልባ ሌሊቶችን አሳልፌያለሁ። ታደኝ እስካገኘው ታደለኝ ልቤ ንጉስ ባዶ መሆኔን ወናነቴን ለመሙላት የሚተጋው ሰው ዘይት በሌለበት እኔነቴ ውስጥ መብራት ለመለኮስ ሳይታክት የሚጥረው ቆንጆ የኔ ውብ ቆንጂትዬ ሲለኝ ራሴን የሚያስተኝ ዛሬ ደግሞ መንገዱ ራቀብኝ። ናፍቄሻለሁ ማለት ነው? ሁሌም ትናፍቀኛለህ። ታዲያ ለምን አታገቢኝ? ደሞ ጀመረ። የምሬን እኮ ነው የምልሽ። ካንቺ ጋር በጣም ነው ግባብ። በዛሬ ደግሞ ረጅም ጊዜያችን ነው። የሚገርምሽ ነገር ከድሮ ሚስቴ ጋር ራሱ እንዳንቺ አልግባባም ነው። ለዛ ነው የተፋታችሁት። ከመጋባት መጀመሪያ መግባባት እኮ ነው። አንቺ እኮ ተግባብተናል። ታዲያ ለምን አታገቢኝ? እባክህ ጊዜ ስጠኝ። የት ሄድብሃል? እኔ እንጂ የትም ባትሄጂም አላምንሽ። ሹፌር ደርሰናል። ዳር ያዝልን። እሺ
ተነሽ ሰዓቱ ሄዷል መቼ ሰው አያደርገኝም ትንሽ ለማማትን ትንሽ ትንሽ ብተኛ አረራ ልታስረፍጅብኝ ነው እንዴ ዛሬ እኮ ስራ አልገባም ጎሽ ዛሬ ቤቴ ልጸዳልኝ ነው ደግሞ የቤት ሰራተኛ አረከኝ የኔ ፍቅር እኔ ጋር ብትኖር እኮ በጣም ደስ ይለኛል ፈላ አለቀኝ እንደው አርፍጄበታለሁ ጎሽ እህቴ ነች ሄሎ ወንድሜ ሄሎ እህቴ እንዴት አደርክ እንዴት ነሽ ጠፋሽ እኮ አለሁ ምን እጠፋለሁ ቤት ልመጣ እያሰብኩ ነበር መቼ ዛሬ አይ ነገ እንደዛ ከሆነ ትቻለሽ በቃ ነገ አይሃለሁ እሺ እሺ ቻው በይ እሺ ቻው ማነች ማለት የደወለችው ማነች እህቴ ነች ምን ነው እህት እኮ ነች ችግር የለውም ቆይ እህቴ ባትሆንስ ከጋብቻ በፊት ያልተቆጣጠሩትን ሰው ካገቡት በኋላ ምን ነው ቶሎ በሩን ዘጋኸው እና ከፍታ አድርጌው ልሂድ ማታ ያስገባትን ሴት እንዳላይብን አሃ እየተከታተልሽ ነው ማለት ነው ማ እኔ ማለት ነው ስራ አጥቼ እሺ ለጭቅጭቅ ነው የመጣሽው ስለጃችን እንድንነጋገር በዚህ ጉዳይ ብዙ ጊዜ አውርተናል መግባባት አቃተን እንጂ ስሚ ልጁን ማሳደግ ማቺ ከሆነ ለኔ ስጭኝ ነው ያሳድገዋል ምን ስለሆንክ ነው ላንተ እጅኝ የምሰጠው እኔ ለልጅ ያነሽ እሺ ቆይ ነው ፈልጊው እሺ ነው ወደ ስራ ነው የሚለው ጭቅጭቅ ነው የሰለችኝ የራስሽ ጉዳይ ላገባ ነው ምን ላገባ ነው እሰይ አረ እንኳን አግቢ ወይ አረ አሁን ልጅ አግቢ ስሚ በዚህ መሃል ግን ልጄ ቢጎዳ ካንቺ ራስ አልወድ ላገባ ነው አረ ልጅ እሰይ ፒያሳ 4 ኪሎ ሾላ መገናኛ ፒያሳ 4 ኪሎ ሾላ መገናኛ ፒያሳ 4 ኪሎ ሾላ መገናኛ የሞላ ፒያሳ 4 ኪሎ ሾላ መገናኛ የሞላ አንድ ሰው እዚህ ጋር እናቴ ነይ ካኔ ጋር አንድ ሰው ነው እይ ፒያሳ 4 ኪሎ ሾላ መገናኛ ካኔ ጋር አንድ ሰው ነው እይ ሾላ መገናኛ የኔ ወንድም ገና እስከሚሞላ ልንቆም ነው እባክህ ሰዓት ረፍዶብኛል እንሂድ እንዲህ የምትጣደፍ ከሆነ ቀደም ብለህ ከቤት አትወጣም እንዴ እሱን እንኳን ለኔ ያነግርኝ እኔ ካልነገርኩ ማን ሊነግረኝ ፒያሳ 4 ኪሎ ሾላ አረ መገናኛ ነገሩ ሲስተም ችግር አለ ካኔ ጋር አንድ ሰው ነው እይ ፈለውን አግባ በእናት
ኖርማል ቁጭ እሺ በዚህ ሰዓት መስራት ይገባል አረፈድኩ አይደል በጣም ይቅርታ ይኸውልህ ታደለ እዚህ ቢሮ እንዳንተ መኮራበት ሰራተኛ የለኝም ታውቃለህ አለቃ ያው ስራዬን አክብሬ ነው ልጄ ነው ምሳ ለዚህ እኮ ነው ባንተ የምተማመንበት ለማንኛውም ስራ እንደጨረስክ አንድ ጊዜ ቢሮ እንድትመጣ እሺ በቃ እቺን ስራ ሰርቼ እመጣለሁ እሺ እንዴት ተነሳሽ? አዎ ተነስቻለሁ። ግን መነሳት ብቻ ምን ዋጋ አለው? ምን ነው የምትፈልጊው ነገር ሞልቷል ያልከኝ ምንም ነገር ሳይኖር ነው እንዴ? ጥግ ላይ ያለው መሳቢያ ላይ ፓስታ አለሽ። ቀቅለሽ በያ። ጎሽ መጀመሪያ እንደዚህ አትለኝም ነበር? ሴትዮ ገና ሳንጋባ ጭቅጭቅ አንተ ሰውዬ ገና ሳታገባኝ ሴትዮ። እሺ ስንት ሰዓት ትመጣለህ? በጊዜ እመጣለሁ። የምሬን ነው በጊዜ እመጣለሁ። እሺ በጉጉት እጠብቅሃለሁ። እኔ አላምንሽ አንተ ደግሞ ካላመንከኝ ተው። ሄሎ
እንደዚህ ሰው መዝጋት ጥሩ ነው? አንቺ ነሽ እንደ ዘጋሽኝ። እሺ ቁርስ ልበላ ነበር። እንብላ። እንዴ የት አድረሽ ነው? ታዴ ጋር ነው ያደርኩት። ዝም ብሎ እየሄድሽ ማለት ብቻ። ቆይ ለምን አትጋቡ? ያሳዝነኛል። የማላስጨርሰውን ህይወት እንዳላስጀምረው ፈራለሁ። እሱን ፈጣሪ ነው የሚያውቀው፣ ማን እንደሚቀድም ማን እንደሚከተል። ምን ላድርግ? ያለሁበትን ሁኔታ አንቺ ታውቂያለሽ። አይዞሽ፣ አሁን እኮ በጣም ደህና ነሽ። ደግሞ በጠዋት የደወልኩልሽ ላስከፋሽ አይደለም። ከቤት የምትወጪ ከሆነ ደውይልኝ፣ እንገናኝ። ዛሬ እንኳን የምወጣ አይመስለኝም። እሺ ቻው። የመጣለቀ ታደለ እኔ እኮ ያንተ ነገር ምንም አይገባኝም። ያው ስላረፈርኩ እኮ ይቅርታ ጠየቅኩኝ አለቃ። አለቃ አትበለኝ። አንተ እኮ በዚህ መስሪያ ቤት አለቃ የምትመስለው። የምሬን እኮ በችሎታም በስነ ምግባርም በማንኛውም ነገር እኮ አንተን የሚያክል ሰራተኛ እኮ የለም። ይቅርታ አለቃ፣ እህቴን ይችላውራት። ሄሎ እህቴ፣ ቁርስን በላ? አርፍጄ ስለነበረ ገና ቢሮ መግባቴ ነው እኮ። መጀመሪያ ብላ። ተይ ተይ እባክሽ፣ አለቃ ከባድ ስራ ሰጥቶኛል። አሁን ራሱ አቋርጬ ነው አንቺን ያወራሁሽ። በባዶ ሆድ ከባድ ስራ አይገፋም። ደግሞ በኋላ አርቦህም ስትበላ ጨጓራህን ያማሃል። ወይኔ ባልሽ ታድሎ። ስሚ አንቺ ካገባሽ ባልሽ አይፈታሽ። ለማረሳሳት አትሞክር። እሱን ተወውና ወጥተህ ብላ። እሺ እሺ እበላለሁ ስራውን ከጨረስኩ በኋላ። እሺ ቻው ቻው። ያው መልሼ ደግሞ ደውላለሁ። ቻው። በቃ በቃ እባክሽ ስራ አልገባ ነው። እሺ ቻው ቻው ቻው። ታደለ በጣም ጎብዛል። እንዲህ አይነት ወንድ እንዲኖር ነበር የምፈልገው። እነዚህን ዶክመንቶች እያቸው። ነገ የቦርድ አመራሮቹ ይመጣሉ። የሚመጡት ደግሞ ለውሳኔ ነው። እኔ የምለው ስንት ሰዓት ነው የሚመጡት? አንተ ቀደም ብለህ ነው የሰራቸውን ዶክመንቶች ጠዋት ማየት እፈልጋለሁ። ሌላ ስራ እንዳሰራ ከአሁን ሰዓት ጀምሮ ትኩረቱ ሁሉ እዚህ ስራ ላይ ነው። እሺ አለቃ፣ እሰራዋለሁ። ስራውን ባሰራውም እኮ ምሽታ ብቻ እኮ ይበቃል። ዛሬ በጣም አሞጋገስከኝ። ይገባል። አንዴ ይህን ስልክ መመለስ አለብኝ። ሄሎ፣ ስራው እንዴት እየሄደ ነው? በጣም ጥሩ ሁኔታ ላይ ነው ያለው። ለልጁ ሁሉንም ነገር ነገርከው? ለሱ አታስብ፣ ልጁ በጄ ነው። ይኸውልህ ከእናንተ የበለጠ ደግሞ ብዙ ወጪ ያወጣሁት እኔ ነኝ።
እሱ ለስራው መሳካት ዋስትና አይሆንም። ስማ ቤቴን እኮ በብድር ያስያዝኩት እኮ ነኝ። አትናደድ፣ ለጥንቃቄ ብዬ ነው። በስራዬ ሲገቡብኝ ደስ አይለኝ። አቤት ምን ነበረ? ግርማ እባላለሁ። የታወቁ ቀለም ቀቢና ታክሲ ሹፌር ነኝ። እኔ ታክሲ አልጠራውም። እሱማ ቀለም ቀቢም አልጠራሽም እንዴ? ገብቼ ቀባ ላድርገው? ምኑን ነው የምትቀባው? ቤቱን ነዋ። ሌላ የሚቀባል እንዴ? ጥፍር አልጀመርንም ወንድሜ። እኔ ምንም የማውቀው ነገር የለም። ታደለ ነው ቀባ ያለ? አይደለም፣ የታደለ እህት ትርሲት። አይ እነሱ ሲኖሩ ብትቀባው ይሻላል። ይሻላል? ግን ገብቼ ቀባ ባረገው አይሻልም? ቀብ ወይ አሁን ብትጀምረውም አትጨርሰውም። እሱ ደግሞ ስራ ነው። እኔ ስራ ብዬ አይደል እንደ ወጣሁት። ቀባ ላድርገው፣ ግድ የለሽም። ይቅርታ፣ እኔ እንግዳ ስለሆንኩ ነው። ስማ ታስታውቂያለሽ። ሙሉ ልብስ እኮ እሱን ያስመሰለሽ። እየነዳ ነው ቤል። ምን ነው የምትነዳው? በሩ እኮ እንደዚህ በትንሹ ከፈት ሲል መስኮቴን የከፈትኩ መስሎኝ ነው። እሱ ሲመጣ ተመለስ፣ ካልሆነ ልደውልለት። ተው፣ ስልኩም እኮ ይሽቀላ ነው። ግድ የለም። ሄሎ ወዬ ምንድነው እንደዚህ ቤቱን ጨለማ ያለሽ? እንኳን ተወለድክልኝ የኔ ውድ። ሃፒ በርዝዴይ።
በጣም ነው የማመሰግነው። እሺ ነይ በጣም ቴንኪው። ቆይ እንዴት አስታወሽው? እንዴት ረሳዋለሁ? ንቀመጥ ቁጭ በል። የኔ ፍቅር ስለ ሁሉም ነገር በጣም ነው የማመሰግነው። እሺ ደግሞ ኬኩ በጣም የሚያምር እሺ ኒሮ ትንቆስ ኖ አንተ ብቻ ነው የምትቆርስ። እሺ ነይ በጣም ነው ደስ ያለኝ። እሺ ነይ የኔ ፍቅር በጣም ውድድ አደረግሻለሁ። እኔም በጣም ወድሃለሁ። ነይ የኔ ልሳምሽ። እስኪ ደንስልኝ። ዳንስ እንደማልችል እያወቅሽ ነው እንደነሰልኝ እንዴ? ዳንስማ አልችልም አይባልም። ትንሽ ይሞክርልኝ። ባይሆን የዛሬ ዓመት ለማመድና በደንብ ነው የምጨፍርልኝ። በጣም ከባድ ስራ ነው ያለኝ። ስለዚህ በጠዋት ቀስቅሽኝ። እሺ አንተ ራሱ በጠዋት ቀስቅሰኝ። መድኃኒት ያልቆብኛል። ነገ ደግሞ የቀጠሮ ቀን ነው። ለምንድን ነው እሱ ነገር ችላ የምትይው? ለምን ዛሬ ልጅ አላሳወቅሽም? ለአንድ ቀን ምን ሆናለሁ ብለህ ነው? ለአንድ ቀን ምንም አትሆኝ። ግን እንደዚህ አይነት ነገር ለስራ መከታተል አለብሽ። ደግሞ እኔ በጣም ነው የምወድሽ። እኔ በጣም ወድሃለሁ። ነይ የኔ ፍቅር ተነሽ ተኛ። በቃ ጥቋቁር ነጠብጣቦች ወይም የማዶስን የፊት ክሬም በእነዚህ ሀገሮች ያገኙታል። አሊያም ለበለጠ መረጃ በዚህ ስልክ ይደውሉ። ማዶስ
በዚህ ሌሊት ከማን ጋር መጣ ነው? ማሚ ቆይ ለምንድን ነው በዚህ ሌሊት ያመጣች? የባትልለን ነው ብላኝ እኮ ጠዋት እኮ መምጣት ትችል ነበር። የኔ ልጅ ምግብ በልተሃል? አዎ በልቻለሁ። ኬክ ስጠኝ። ይኸውልህ የኔ ልጅ ይሄ ኬክ ክፍት ሆኖ ስላመሸ እኔ ለአንተ ጠዋት የሚጣፍጥ እገዛልሃለሁ። እሺ ጎበዝ ልጅ። ትምህርት እንዴት ነው? በጣም ጥሩ ነው። ለአንተ አንድ ሰርፕራይዝ ይዤ ነው የመጣሁት። ምንድን ነው ሰርፕራይዙ? አባባ እንኳን ተወለድክልኝ። የኔ ልጅ እንኳን አንተም ኖርክልኝ። እሺ አባቤ በጣም ናፍቀኛል። እኔም ናፍቀኛል። እሺ ለምንድን ነው አብረን ማንኖር? ስታድግ እነግርሃለሁ። እሺ አሁን አንተ ማተኮር ያለበት ትምህርት ላይ ብቻ ነው። አንደኛ ወጣልኝ። እስከዛ ከእናቴ ጋርና ከማልወደው ሰው ጋር ነው የምኖረው? አይደለም። ይኸውልህ እኔና እናትህ እንነጋገርና አንተ ከኔ ጋር ትኖራለህ። መቼ? በቃ ይኸውልህ አሁን እናንተ እዚህ ላይ ተቃቅፈን እንተኛለን። ትወደኛለህ? አዎ። እኔም በጣም ነው የምወደው። እሺ ፍቅር ይልሻል አንቺስ ምን አስይለሻል? ገዳም ነሽ ገዳም ፍቅር። ዛሬ መቼም አዳሩ ተመችቶሻል። ስሚ ዛሬም ተኝተሽ ትውይ ነው እንዴ? ኧረ እኔ ረፍዶብኛል። በእናትሽ ቶሎ ተነሽ። ቆይ ሲጀመር እኮ በጠዋት ቀስቅሽን ብዬሻል ነበር። አንቺም ሆስፒታል ሄዳለሁ ብለሽኝ ነበር እኮ። እቺ አላርሜ ሞልቼ እኮ በጠዋት መነሳችን ነበር። ፍቅር 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 ይኸውልሽ የኔ ናት ፍቅር። ኧረ እኔ እንደዚህ ነገር አልወድም። ይኸውልሽ ፍቅር 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 እኔ እንደዚህ አይነት ቀልድ ነው ያልወድም። ተነሽ በእናትሽ እንዴ። እስማ ቆይ መጣሽ። አብዬ ትንሽ አትኛው ነበር? ነጋ እኮ ቢነጋም እኮ ትንሽ ብተኛ ጥሩ ነው። እኔ ከተኛው በኋላ እናቴ መታ ነበር። አይ
ኧረ አልመጣችም። አይቻታለሁ። ተኝታለች አይደል? አይ አብዬ እሷ ሌላ ሴት ነች። እሺ ማነች ታዲያ? እኔን ታውቀኛለች? ትወደኛለች? አዎ በጣም የምትወድ ደግሞ ከሷ ይበልጥ እኔ በጣም እወዳለሁ። እሺ እኔ ፍቅር። እሺ ውድድር ማድረግ አባዬ ስራ አትሄድም እንዴ? አቢ እዚሁ ተቀመጥ። እሺ ስመጣ ቲቪ ከፍትላለሁ። የልጆች ጊዜ ምናምን ታያለሽ። ጎበዝ ነሽ። ውድድር ነው ደግሞ ማድረግ። እሺ መጣ አልደበረማ። አሁን መለሳለሁ። እሺ መጣ ወዴት ነው? ማነው ደግሞ? ግርማ እባላለሁ። የታወኩ ቀለም ቀቢና ታክሲ ሹፌር ነኝ። እና እኔ ምን አባክ ላድርግ? ለትትና በጣም አመሰግናለሁ። በጣም ትርሲት የለችም? ማነች ደግሞ ትርሲት? ቀጠሮ ነበረን ቤቱን ቀለም ልቀባ። የኔ ማለት ነው እንዴ? የለችም እኮ እሷ የለችም። እዚህ አትኖርም። የለችም። መኖር አቁማለች። የለችም። አረ አውቃለሁ እኮ ግን እንድቀባ ያሳየችን ቤት ይሄኛው ነው። መቼ ነው ደግሞ ቀባ ያለች? እሱስ ቆይቷል። ትንሽ ቆየ። ምንድነው መሰለ የታላቅ ወንድሜ የሚስቱ እህት እናት ታመሙና ሆስፒታል ሄድኩኝ። እየሰማኛ ከዛ ደግሞ የታላቅ ወንድሜ ደግሞ የሚስቱ እህት አክስት አሉ። እሳቸው ደግሞ ሲታመሙ እኔው ጋር ደወሉ። ሄድኩኝ። እየሰማኝ ነው። ከዛ ደግሞ ታናሽ አለ። የሱ ደግሞ የሚስቱ እህት ጓደኛ የኛ እንደ እህት ማለት ነው። በእውነት መወለድ ቋንቋ ነው የኔ ወንድም። እና ደግሞ እሷ ደግሞ ካልጠየቅኳለች እሷን ደግሞ አንጠልጥዬ ወደ ሆስፒታል እንዲሁ ስዋቅ ይኸው ደግሞ አሁን ደወሉ። ማን ነው ደወሉ? አላነሳ እድርግም በቃ እኔ የምልህ የትኛውን ቤት ነው ግን ቀባ ያለች? ይሄንን ሙሉውን አይዞ ቀለም መርጣለች። ብሩን ሁሉ ከፍላለች። እንኳን ደስ አለ። ግድ የለም የኔ ወንድም ተሳስተህ እንዳይሆነ ቀለሙን እንዳይባክን ብትሄድ አይሻልም? ምን አልተሳሳትኩም። ለምን እሷን አጠራልኝም? የለችም አልኩ አይደል? እኔና የለችም። ኧረ ጠብቃታለሁ። አትመጣም እንዴ? እኔ አይደል እንዴ ማውቃት? አትመጣም እኮ ምን ችግር አለው? እኔ ታዲያ ወደ ውስጥ አንተን ባስገባ ችግር አለው? የለውም። ግን እሷ አትመጣም። ስለማትመጣ እኮ ነው። ብመጣ ብገባ አንተ ችግር የለውም። አትመጣም። እናማ ማን ነበር ስምን ያልከኝ? ግርማ። ቀለሙን ከሚባክን አንተም ከምትለፋ በቃ ቀለምን ይዘህ አንተ ሂድ በቃ ሂድ። እንዴት ነህ? እናት የለችም እንዴ? ማታ በጨለማ ትተኝ ነው የሄደችው። አላየኋትም። በጨለማ በሰላም ና በል አሁን ቤቱን ፏቅ እናደርገዋለን። ና አሁን ይሄንን እዚህ አንስተን
ገባ እንዴ? በቃ ውስጡን ገባውና አጣራው። በቅርብ ነው የተቀባው። ዝም ብለው ውጩን ቀባ። በቃ ቀለም ውጩን ቀባው አልኳር እንዴ? ዝም ብላ ቀባ። ፒንክ እንዴ? ለውስጡ እኮ ነው ቀለም የተገዛው። አንተ እኮ በሰዓት አልመጣም፣ በተቀጠርክበት ግን አልመጣም ማለት። አየህ፣ እኔ እኮ ከቀልብ እንዳልሰማኝ ገብቶኛል። ቅድምም ችግር ላይ ነበርኩ ብዬ ወዴን አጫውቼ የታላቅ ወንድሜ እንዳጨርሰው እባክህ። በቃ እንግዲህ አዛዡ አንተ ነህ። አዝዣለሁ። ቀባ፣ አለቀ። እኔ እንግዲህ የታዘዝኩትን ነው የምፈጽመው። ችግር የለውም። ቀባ። አዛል በኋላ ቃል መቀየር የለም፣ ምላስ ማጠፍ የለም። ቀባ አልኩህ አይደል? ለምን ዝም ብላ ቀባ? በቃ ጥሩ። እንግዲህ ሳፋ ነገር አምጣልኝ፣ ቀለም ቀላቅልበት። እንዴ እስከነቃ አመጣም እንዴ? ነኝ እንዴ ቃስ ምሰጠ? ላዳ እኮ ነው ያለኝ። አይሱዙ መሰለህ እንዴ? በርሜል እንዴት ተሸክሜ እመጣለሁ? በርሜል እችን እንኳን ሰርተ ብላ እንጂ። ይቅርታ የኔ ወንድም። እሺ ይዤ እመጣለሁ። እዚሁን እንዳደክም እኔ ይዤ እመጣለሁ። እሺ መጣ። ግዴለሽም ንቂ። እባክሽ ግን ንቂ። የኔ እናት እባክሽ ንቂ። ምንድን ነው የተፈጠረው? ምንድን ነው የሆንሽው? የኔ እናት ግዴለሽም ንቂልኝ። አረ ንቂ። እሺ መጣ በለው፣ መጣ በለው። አቤት አለቃ። ታደለ ምን ነካ? ትናንት እንደዛ አስጠንቅቄ የቦርድ አባላቶቹ እኮ ተሰብስበው እየጠበቁ ነው። እየመጣሁ ነው ማለቴ ልመጣ ነው። ምን ገና ከቤት አልወጣህም? ትንሽ ደቂቃ ማለቴ 30 ደቂቃ። ቤት ከሆንክ መኪና ልክልሃለሁ። አይ አልፈልግም። ራሴ እመጣለሁ። መጣሁ። ምን ሆነ? ድርጅታችንን የሚለውጥ ስራ ነው እያስረድቼ። ይኸውልህ አለቃ፣ በቃ ወይ ካልሆነ ብቻ መስራት ትችላለህ እኮ። ምን ማለት ነው? አለቃ የምትፈልገውን ነገር እኮ ቢሮ አስቀምጬልሃለሁ። ማለቴ ጥሩ አድርጌ ሰርቼዋለሁ። ያው ከፈለክ እስከመጣ ማየት ትችላለህ። የኔ ማየት ዋጋ የለውም። ግዴታ አንተ መምጣት ነው ያለብህ። እሺ አለቃ። ኧረ እባክሽ ንቂሽ። ምንድን ነው የሆነው? እሺ ምንድን ነው የተደረገው? የኔ እናት ንቂ እባክሽ። እናት ምንድን ነው? የኔ እናት ኧረ ንቂ፣ ግድ የለሽም።
ንጉስ አባትን ቶሎ በልበለው እንጂ ቆየው። እንዴ መጣ እንዴ? አንተ እድለኛ ሰው ነህ። ክፍት ሳረገው ይሄው ክሬም ከረራ አይደለም። እዚሁ ላይ አንድ እጅ እንደርበበታል። እኔ የምልህ ቀብቶ ለመጨረስ ስንት ሰዓት ይፈጅብሃል? ዝናብ ካልያዘኝ ሙሉ ቀን። ምን ነው ደነገጥክ? የምቀባው እኮ መኖሪያ ቤት እንጂ ዶሮ ቤት አይደለም። አይ ነው ማለቴ ቅድም የወንድሜን ሚስት እናት ሆስፒታል አድርሻቸዋለሁ ብለኝ ነበርና ለምን ወደ ቤት አመልሳቸው መሆን ደግሞ በስራ ላይ ስራ ይልሃል። ይሄ ነው እኔ የምልህ። በቀን ግን ስንት ታገኛለህ? በየትኛው ሙያ? በታክሲ ነው ወይስ በቀለም ቀቢነቱ? ሁለት ሙያ ያለው ሰው እኮ አስቸጋሪ ነው። አይ በታክሲው ቅብርር ብዬ ጠዋት ዱለቴን በልቼ ምሳ ቅቅል በልቼ ማታ ድራፍቴን ጠጥቼ 500። እሺ በቃ እንዲህ እናድርጋ። እኔ ለአንተ 500 ብር ልስጥህ፣ አንተ ደግሞ ሂድ እና ወደ ቤት አድርሳቸው እነሱ። በቃ ማን ነበር ስምህን ያልከኝ? ታደለ። እውነትም ታደለ። የቀለም ቀቢ ተከፍሏል። ቀለሙ ተገዝቶ ለምንድን ነው ቤቱ አይቀባ የምትለው? ዝግጁ አይደለሁማ። ቤቱም ለመቀባት ዝግጁ አይደለም። እኔም ደግሞ ባይምሮ አልተዘጋጀሁም። ሁለታችሁ? አዎ አልተዘጋጀንም። ባይምሮ? አዎ። እሺ ምን ቸገረኝ። ቱታይ እዚህ ይቀመጥ። አዎ እዚህ ይቀመጥ። ቶኔ ከርነዋለሁ እኮ አንተ 500 ብር ስጠኝ እሄዳለሁ። የምን 500 ነው የምታወራው? ታደለ። አቤት። ሰላም ነው? አረ ሰላም ነው። አሁን ከ5 ሰከንድ በፊት 500 ብር እንሰጣለሁ ሂድ እያልከኝ አልነበረም? እኔ 500? አረ ሰላም ስራ አልሄድክም እንዴ? እኔ ደግሞ እኮ ሰርፕራይዝ አደርግሃለሁ ብዬ። የምን ሰርፕራይዝ? ልደትህ እኮ ነው። ቤትህን ፏ አድርጌ ልጠብቅህ ነበር። እኔ ደግሞ ቤቴ ፏ እንዲልኝ አልፈልግም። እኔ የምልሽ ለምን ሌላ ቤት መርጠን ፏ አናደርግም? እሱ ጥሩ ሀሳብ ነው። በቃ ገንዘብ ተርፎኝ እኮ አይደለም የከፈልኩ። እኔም ቤት ማንንም ሄደሽ መጠየቅ ትችያለሽ። ለቀለም ቀቢና ለታክሲ ነጂ የተከፈለ ገንዘብ በፍጹም አይመለስም። ማን መልሳለ? ትቀባለህ። እሱ ደስ ይለኛል። ይሄማ ልሰራ የመጣሁት እሱን አይደለም እንዴ? በሊድ ትይዝልኛለህ። አሁን መሰላል አምጣ። እሺ እዝልሃለሁ። እሱማ አይዝም። አንድ ረዳት ልፈልጋ። ኧረ አይሆንም። እኔ አግዛለሁ። እኔ አግዛለሁ። ቆይ መያዝ ብቻ ከሆነ እኔ እዝልሃለሁ። አይ ይሄ ነው ጥሩ ሀሳብ። በቃ አንቺ ትይዝልኛለሽ፣ እኔ አሪፍ አድርጌ እቀባዋለሁ። ምንድን ነው? አንቺ ራሱ ምንድን ነው? ልብስ ልቀይር ነው። ለምን እንዴ? ቀሚሱ እኮ ለቀብ እኮ ጥሩ እኮ ነው። ለቀብ አሪፍ ነው። ጥሩ ነው። በቃ በዚሁ ልብስ ይኸውልሽ፣ አንቺ ከላይ ትወኛለሽ፣ እኔ እያጠቀስኩ ሰጥሻለሁ፣ አንቺ እየተንጠራራሽ ትቀቢያለሽ። አሪፍ፣ በጣም አሪፍ ነው። አዎ እኮ እኔ መሰላል ላይ ልወጣ። አታ ምን አይነት ባለጌ ነህ እባክህ። አይደለም እንትን እኮ ነው የስራው ባህሪ ነው እንዴ። አንተ ስማ፣ እኔ ልጆች ማን ነው ያሉኝ ሰው ማን ነኝ? እንዲቀና ብዬ እኮ አላይም። እውነቴን ነው። ይኸውልህ እያጠቀስኩ መስጠት ብቻ ነው። ዲብላ ትቀባለች እሷ። በቃ እሱን ተይው፣ ይሄ ብልግና ነው። እኔ ልብሱን ይዤልሽ እመጣለሁ። አንቺ እዚህ ጋር ጠብቂኝ። እሺ ዘና። እሺ እዚህ ጋር ቆይ።
በቃ እንዳይንጠባጠብ ቁምጣ ነገር ካለ እንዳንቺ አይነት ረዳት ቢኖረኝ ኖሮ በአንድ ቀን አንድ ፎቅ እሺ ምን ታረገው ነበር? ዞሮ ነበር። ደወለች። ማነች? የታላቅ ወንድሜ የሚስቱ ጓደኛ መሰለኝ። ምን ፈልጋ ነው አስር የሚደውልልህ? የታላቅ ወንድሜ የሚስቱ ጓደኛ እናት ሆስፒታል ገብተው በቃ እንግዲህ ድናለች ማለት ነው። አምጣት ነው መሰለኝ። እንዴ ስራ ላይ እኮ ነው ያለኸው። አደም ደግሞ እኮ በነፃ ነው። አሁን በዚህ ጊዜ በዚህ ዘመን ነፃ አይከብድም። እሱ እንኳን ምን ችግር አለው? ቤተሰብ አይደሉም አልኩኝ። ወጣ ግን ወንድሜ ሳይዘጋጅ ነው ትዳር ያዘው ነው እኮ ያልኩሽ ያለሁት። የቤት ኪራይ የምከፍለው እኔ፣ ቀለብም ቆርጠው እኔ፣ የመብራትና የውሃ ያው ሲመጡ ከመጡ እኔ ነኝ የምከፍለው። ትዳሩን እኮ ቀጥ አድርጌ ያዝኩት እኔ ነኝ። የዘንድሮ ልጆች እኮ ችኩል ናቸው። ተደፍደፍ በረዳቸው። ስንት ነው ግን? ልጅ እኮ ነው ከኔ አንድ 5 ዓመት ይበልጣል። አይ በጣም ልጅ ነው። ግን እንኳንም ቶሎ አገባ። እንዲህ ያላችሁ እኮ ነው እያበረታታችሁ ገደል ውስጥ መከቱ። ወንድሜ ዛሬ ስራ አትሄድም እንዴ? ትንሽ አረፋፍጄ እገባለሁ ብዬ ነው። ምን ለቤቱ አስበህ ከሆነ ይሁን ያለው አንዴ አለን እንዴ እና እሷ ከተረዳዳን ፋዶ ብናረጋው። እኔ የምልህ ይሄን ቀብቶ ለመጨረስ ስንት ሰዓት ይፈጅባል? ቅድም ዝናብ ካልዘነበ ሙሉ ቀን ነበራል ያልኩ። አዎ አሁን ከረዳቴ ጋር እየተመካከረን እጅ በእጅ ብለን 1 ሳምንት። ምን ነው የኔ እጅ እኮ ባለጌ ነው። ፈጠንኩብን። ቅር ካለ 2 ሳምንትም። እናታችሁ እኔ ወይቱልኝ በቃ ከቤት ሄዱልኝ በቃ። እንዴ ምን ሆነሃል? ያንተን ቤት እኮ ነው የምንቀባው። እኔ እዚህ ጣራ ላይ የተንጠለጠልኩትን ተወኝ። እህትናታኝ ምን አለ ጉሮሯችሁ ደርቋል። የሚበላ ይቅር፣ ቢራ ድራፍት ይቅር፣ ግድ የለም ቅራሬ ይቅር፣ ውሃ የግሊያር ውሃ። እውነቱን እኮ ነው። ሂድ እስቲ ወንድሜ ውሃ እንኳን ይዘና። እሺ ይዤ እመጣለሁ። ኧረ ቶሎ ቀባው። ይኸው
ምንድን የታለች? ማን ትርሲት ተከትላ ገባች አይደለም እንዴ? ስማ መኝታ ቤት ምገባ ይመስላል። ቧንቧ ያለው መኝታ ቤት ነው አይደለም? አሃ ይሄ ለየለት ነው እንዴ? ኧረ የለችም፣ ቤት እኮ የለችም። ኧረ ተከትላ ነው የገባችው። አንተ ምን አታምነኝም እንዴ? ውስጥ ስገባ እኮ ቆይ ላፈላልጋ። ምንድን ነው? እዛው ሁን አትነግረኝም? የገዛ አይንን ይሄን የሚያክል አይን እንድጠራጠር አደረገ። ያችት ከጀርባ የት ሄደሽ ነው? መጸዳጃ ቤት ነው ይሆናል። እኔ አልሄድም። እኔ ወንድምሽ አይደል? እኔ አታሽኝም እንዴ? እኮ ምን ልትሆን? እኔ ልሸናልሽ መሰለኝ። ስልክ ነው። አቤት አለቃ። የቦርድ አመራሩ እኮ ተሟልተው እየጠበቁህ ነው። ምን ነካ ታደለ? አለቃ ትንሽ ደቂቃ ግድ የለም፣ ትንሽ ደቂቃ ታገሰኝ። ትንሽ ማለት ምን ማለት ነው? 30 ደቂቃ። ታደለ እያሾፍክ ነው? 30 ደቂቃ ካልከኝ እኮ አሁን 1 ሰዓት ሆኗል። ድርጅቱን የሚቀይር ስራ እኮ ነው ይሄ። ይቅርታ አለቃ፣ በቃ እኔ ልመጣ አልችልም። አታደርገው። በህይወት መኖር ከፈለክ ሞክራል። የተፋዋት ምራቅ እስክትደርቅ ድረስ ባትመጣ በአንተና በቤተሰቦች ወስን። አለቅህም፣ እገልሃለሁ። ኧረ ግድ የለሽም ንቂ። የት ሄድሽ? ደከመኝ በቃ የራብ ስሜትም እየተሰማኝ ነው። አንዴ ምሳማ ከኔ ጋር ነሽ የኔ ረዳት። የውጭ ምግብማ አልበላም። ካለማ እዚህ ብንበላ ጥሩ ነበር። ሰውየው ግን እንኳን ምግብ ሊሰራ የፈሰሰ ውሃ የሚያቀን አይነት እኮ አይደለም። ታዲያ እሱ ባይሰራውን ይሰራዋል። የሴት ወጉ
ወንድሜ ምንድነው ችግር አለ? በጣም እንጂ በስማ ምን ነው የምን ችግር? ምን ሆንኩ? አሁን እኮ ችግር አለ አልከኝ። እኔ ኧረ ምንም ችግር የለም ዝም ብዬ ውይ ጥያችሁ ገባሁ አይደል? ምን ላምጣ? ምን ላቅርብላችሁ? ምን ልስጣችሁ? እዚህ ጋር ምን ላምጣ? ምንም ለማረፍና ምግብ ለመብላት ብቻ ነው። ምግብ በቃ እኔ ይዤው እመጣለሁ። ምን ችግር አለው እንዴ? ኧረ የተሰራለ እንዴ ምን ችግር አለው? ሙያ በእጃችን አይደል? እንደ ከተፍ አድርጌ ሰርቼላችሁ ይዤ እመጣለሁ። አንተ ከምትሰራ እኔ አልሰራው ቢሆን እኮ ጥሩ ነበር በጣም ግን ያው የተሰራ ምግብ የለም እኮ። ሽንኩርት ምናምን ገዛዝቼ ልምጣና እዚሁ ሰራርተን እንበላለና። ለምን እንዴ? ለምን ወጣሽ? ምግብ ቀስ ብለሽ ገዝተሽ መምጣት እኮ ትችያለሽ። ይሻላል። አዎ ትችያለሽ። እሺ ምግብ ቤቱ የት ነው ያለው? ምግብ ቤት አዎ በዚህ ቀጥታውን ትሄጃለሽ። ኮብልስቶን አለ አይደል? እዛ ጠግ ላይ አንድ ምግብ ቤት አለ። እሱን ታዩ። ከዛን እጥፍ እንዳልሽ ሌላ ምግብ ቤት አለ እዛ ጋር። እሱን ታዩ። ጥሩ አይደለም ምግባቸው። ልክ ዞር ብለሽ ረዘም ያለ መንገድ አለ። ጫፍ ላይ ያለችው ምግብ ቤት ጥሩ ነው። ከዛ ቀስ ብለሽ ገዝተሽ ወክ እያለሽ ለምን ትደክሚያለሽ? እሱ ይልፋ ተከፍሎታል። ቀስ ብለሽ ተረጋግተሽ ነይ። እሺ በቃ ብር ስጠኝ። ቦርሳዬ ቤት ውስጥ ነው ያለው። አሁን አውጣው ሰጥ። ምን ሆኗል ይሄ ልጅ ዛሬ? ውይ የኔ ነገር ይሄው በቃ መልስ ምናምን እዛው ውሰጂው፣ ችግር የለም። እንደፈራነው ውጭ ብሎ ተባለን አይደል? በቃ ገዝቼ ልምጣ። እንዴ ምን በወጣሽ? እዚህ ከሌለ ያው ሶስታችንም ውጭ ወጥተን መብላት እንችላለን። አይ እኔ እዚሁ ነው። ይቅርብኝ። ለምን? እዚህ የሰራው ነገር ካለ አብረን እንብላ። ካልሆነ አንድ ላይ ለምንድን ነው ውጭ ማንበላው? አንቺ ቀደም ብለሽ ብትመጪ ኖሮ እኮ ይሄን ያላንጉላላም ነበር። እውነቱን እኮ ነው ወንድሜ። ከውጭ ምግብ የቤት ምግብ ይሻላል። ሽንኩርት ምናምን ይዤ ልምጣና እዚሁ ሰራርተን እንብላ። የተሻለ ሐሳብ። አይ ሴት ብልሃት የሚባለው ወጭ ቆጣቢ ለማግባቴ ገንዘቤን ሁሉ በትኜ ጨረስኩ። ቆይ ምንድን ነው የምትግባቡት? ነው እዚህ ጋር ቆሜ ስማ፣ ቀባ አንተ ንጂጂ ሂጅ ወጥልኝ ወይ እኔ ውጪ ቀባው እናንተ አንቺ ውጪ። እሺ ቤት ውስጥ ምንም ነገር ስለሌለ ትንሽ ደብሮታል መሰለኝ። በቃ ገዝቼ ልምጣ። እሺ አብረሽ ልምጣ እንዴ? መጣ። ጥቋቁር ነጠብጣቦች ወይ የማዶስን የፊት ክሬም በእነዚህ ሀገሮች ያገኙታል። አሊያም ለበለጠ መረጃ በዚህ ስልክ ይደውሉ። ማዶስ ጎሽ ጭራሽ ሚስቱ ይመስል ልብሱ ለብሰሽ ተወጪ። ምን ችግር አለው ወንድም አይደል? ትዳሬን ያፈረሽው አንቺ ነሽ። ምን አድርጌ? ያለቅጥ ትንከባከቢዋለሽ። አንድና ብቸኛ ወንድሜ እኮ ነው። እና ካገባሁት በኋላ ለኔ አታይልኝም? እኔ ስጎዳ ሳይው መርዳቴን ብቻ ነው ማስታወሰው። ላገባ ነው ነግሮሻል እንዴ? እንኳን ደስ አለሽ። አልነገረኝም። እንዴት አልነገረሽም? ነግሬው ነበር እኮ። ምናልባት አይጠቅማትም ብሎ አስበው ይሆናል። አልጨረስኩም። ነይ ነግሪኝ። አልጨረስኩም።
ሄሎ አለቃ። አለቃ አትበለኝ፣ ህይወቴን ነው ያመሰቃቀልከው። እኔ የማንም ህይወት አላመሰቃቀልኩም እንዴ። በቃ የፈለግከውን አድርግ እንዴ። ነበር የጓጓውለትን ሁሉ ነው ያሳጣኝ። እኔ ምን እንደማሳጣ አውቃለሁ። ከበቦሽን ስንርን ባቡር አዲስ ነበርን ከበደ ከብዬ ወምላላይ አይሮፕላን ሲመጣ ውበቴ ግን ሲያወጣ ታስታውሻለሽ ወይ ወይስ ተረሳሽ ወይ ማሜቴ ባለቤቴ አልተረሳኝም መረም እስከዚህ ጃጀው ወይን የሞገስ የልቤ እንዴት ይረሳኛል 43 ዓመቱ ህዳር ሚካኤል መምህር ያልታየን ተበቅሎ ሲወድቁ ጊዜው ስንት ዓመት ነው ይሄንን እወቁ ከበደ ከብዬ ወምላላይ በዚያኑ ዓመት ነው ግንቦት ወራት የሙሉው መሬት ልሸት የሄድኩት ማሜቴ ባለቤቴ ኧረ ለመሆኑ ተሆነስ ሆነና ምን ነበር እየሰሩኝ ታንቻምና ለገና ከበደ ከብዬ ወምላላይ ያንቻምናው ነገር ምን ይታወሰኛል የኑሮው ናምጂ እሱ ይሻለኛል ታደለ የት አለ? ግርማ እባላለሁ። በኢትዮጵያ ብቸኛው ታክሲ ነጅና ቀለም ቀቢ። እሱን አይደለም የምልህ፣ ታደለ የት አለ ነው የምልህ። ሽጉጥ ቃስ ከዚህ ምን ማነው? ይሄ መዘዘኛው እንትን እኔ ቀለም ቀባ ብሉ ማን እህቱ ናት። ሰርፕራይዝ እሱ ሰርፕራይዝ ነው። ማነው ደግሞ እንትን ወጥ አልተሰራም። እሱን አይደለም የምልህ፣ ታደለ የት አለ ነው የምልህ። እቤት እንዳትከተለኝ። ምን በወጣኝ? እንዳትከተለኝ። ምን በወጣሽ? እሱም እንዳይከተል ሄሎ ግርማ እባላለሁ። በኢትዮጵያ ብቸኛው ታክሲ ነጅና የምን ቆርቆሮ ነው የምሰማው? ቀለም ጨረታ ሳይወጣ ነው እንደ ቀለም የሚቀባው? የመንግስት ቤት አይደለም እንዴ? ቆይ እሱን አይደለም እሱ። ማን ፖሊስ እንትን መረጃ አለ ሽጉጥ
እንደዚህ ያደረገሽ? ምን ሆነሽ ነው? እማ ብሎሽ አመሽ አትቀበይኝ። ምን ማልቀበልሽ ነው ልጄ? የማላገኝ መስሎ ነው። አለቀ። ቤቴን ንብረቴ ላይ ነው የወሰንከው። አለቀህም። ነግሬሃለሁ። ነግሬህ ነበር በአንተና በቤተሰቦች ወስን ብዬ። አሁን ሄደህ ለቦርዱ ታስረዳለህ ታስረዳም? እንደውም ግደለኝ። ምን አልክ? እገልሃለሁ። ግደለኝ። እገልሃለሁ። ያው ግደለኝ። ሚስቴ እገልሃለሁ። ግደለኝ። ግደለኝ። እገልሃለሁ። ታኩስ። እገልሃለሁ። ታኩስ ሲሆን አልበዛም እንዴ? ወንጀል ለመሰራችሁ ሽጉጥ እያንጠለጠላችሁ በየሰው ቤቱ ምንድን ነው ያደረገው? ምንድን ነው ያደረገው? ልክ አስገብተህ ነው። የኔ እናት ተነሳሽ? የሞትሽ መስሎኝ ነበር እኮ። ደህና ነሽ? ደህና ነሽ? ምንድን ነው ደግሞ የምታቀፋ ማለት? ሄሎ ሄሎ፣ ግርማ እባላለሁ። በኢትዮጵያ ብቸኛው ቀለም ቀቢና ታክሲ ነጂ ነኝ። አሁን ደግሞ ባለትዳር ነኝ ተሳክቷል ነኝ